ምክንያቱም እናንተ እዛው የሚሳደቡት አማራን አቃጥሉ የሚሉትን አንግሳችሁ ስለማይ ማለት ነው። በአጠቃላይ እንደ ማህበረሰብ ሁሉም መሰደብ የለበትም፣ ለሁላችንም አይጠቅምም፣ ማቆም አለብን ሁላችንም። ይሄ አንድ ሰው ብቻ አንድ ቤት ታሳቱን ሁላችንም ከራሴም ጭምር ሁላችንም ማህበረሰብ መከበር አለበት። ፖለቲከኞቹም መስደብ መቀጥቀጥ ይቻላል፣ እንደ ህዝብ መናገር ግን ህዝቡን የራሳችንን ህዝብ ነው ዋጋ የሚያስከፍለው ስለማይጠቅም እባካችሁ ሲሳደቡ ገንዘብ አትስጡ። ተሳዳቢ falsely accepting reports. I am not drinking. I do not drink. I never show any beverages. I continue to see this beverage alcohol beverage sign. I do not drink alcohol. I am a Christian, a pastor. I do not drink alcohol. Please rescind this violation. I am not. Anyway, okay. Guys, tap na copy link adrgo. Sikarta salam እንትን ብሎኛል። እኔ እንዴት እንደሆነ አላውቅም። ሪፖርት እያደረጉ ነው የቤታዮ የተሳዳቢዎች ግሩፖች ማለት ነው። እኔ ይኸውላችሁ ምንድነው ነው አሁን ሁሉም ብዙ ተሳዳቢዎች አሉ እናውቃለን። ግን ብዙ ተሳዳቢዎች በራሳቸው ስም ነው የሚመጡት። ቤታዮ ኦሮሞን አትወክልም። የኦሮሞ ማህበረሰብ ተሳዳቢ ማህበረሰብን እንደማይወድ አይተናል። የትግራይ ማህበረሰብ ለተሳዳቢ ገንዘብ እንደማይከፍል እንደማይሰጥ አይተናል። አይደለም እንዴ ወዳጆቼ? ዋሻው ኦሮሞ ለተሳዳቢ ጊፍት እንደማይሰጥ፣ ትግሬ ለተሳዳቢ ጊፍት እየሰጠ እንደማያበረታታ፣ የሀዲያ ተሳዳቢዎችን የሀዲያ ማህበረሰብ ጸጉራቸውን ላጭቶ ገርፎ እንዲጠፉ አድርጓል። ለምንድን ነው በአማራ ማህበረሰብ ላይ ተሳዳቢዎች የሚመለኩት የሚነግሱት? የኔ ጥያቄ ለምንድን ነው የሚፈሩት የሚከበሩት? የኔ ጥያቄ። ስለዚህ አሁን በአማራ ስም ነው የሚነገደው። ቤታዮም ሆነች ማንም ሆነች ሁሉም መጥቶ በአማራ አረ ተፋታ። ይቅርታ እኔ አልፈታም እኮ እኔ ፓስተር ነኝ፣ ቄስ አይደለሁ። እኔ አልፈታም ባደወይ አንድ ነገር ከያዝኩኝ አልፈታም። ፎር ትዳር ነው። ዲቮርስ ደግሞ አላምንም። እኔ ክርስቲያን ነኝ። ኦኬ ይህን ነገር እንድታውቁ ስለኔ ጸባይ እንድታውቁ በመጀመሪያ በቤተሰቦቼ በልጆቼ እኔ መሳደብ ንጉስ ኢዮዳብን መሳደብ ባለቤቱን መሳደብ ልጆቹን መሳደብ በጣም ዋጋ ያስከፍላል ለዘላለም። በምድር በሰማይ አልፋታም። ገነትም ስገባ ማለት ነው ስልክ እንደምንፈልጊ ላይቭ ገብቼ ነው ማስተላልፈው። ከብር ነው የምልሽ። ገብርኤል ሲተኛ እኔ ሽል ብዬ ወጥቼ እንደምንም ስልክ ፈልጊ ማለት ነው ላይቭ ነው ማስተላልፈው። ከገነቱኝም አልፋታችሁም። በቃ እኔ መንፈስ ነው የምሆንባችሁ። እንደ ዛምቢ ተመልሼ መጥቼም በቃ እናገራለሁ። ጉድ እያልኩ እግዚአብሔር እንደገና እንዲልከኝ ነው ወደ መሬት የማደርገው። ለምን መሰላችሁ ጋይስ? ህዝቤ ነፃ መውጣት አለበት። ስድብ መጥፎ ነው፣ ብሔርተኝነት ጥንብ ነው ይላል ቁርአን። መጽሐፍ ቅዱስ ሲናገር የሰው ልጅ የሚረክሰው ከአንደበቱ የሚወጣው እንጂ ወደ አንደበቱ የሚገባ አይደለም ይላል። አንዳንዶቻችሁ ከምግብ ትታገዳላችሁ። አሳማ እንዳትበላ፣ አሳማ ቆሻሻ ነው። የእግዚአብሔር ቃል የሚለው ወደ ውስጥ የሚገባው ሳይሆን የሰው ልጅን የሚያረክሰው ከሰው ልጅ ውስጥ የሚወጣ ነው ይላል። ወሳብ ዳልቻ አሪስቻ ወስከሆነ አንተ ዳልቻ ግን መቼ ነው ቤታየውን የምትወስድ? መቼ ነው እችን ቤታየውን ኦሮሞ ናት ወደ እናንተ መውሰድ አለብህ? እና ይኸውላችሁ ቤታየው እኔ አሁን ስድብ ልሳደብ አልገባውም፣ ላስተምር ነው። ማንም ማስገባት አልፈልግም። ቢኮዝ ሀቅ ለመናገር ነው ሰልችቶኛል። እኔ አልፋታም። ቤታየው አፍሽን አውጥተሽ ሰደብሽኛል፣ አህያ አልሽኝ። እኔ አልሰድብሽም፣ ከምር ነው የምልሽ። ኑሮሽ እኮ ስድብ እኮ ነው። እኔ አይደለም እኮ ገመድ ይዤ የምመጣው። እኔ አይደለም እኮ በአደባባይ እኔ ሳለቅስ አይታችሁ ታውቃላችሁ? አንድ ቀን እኮ ተናድጄ እኔ እኮ አልናደድም እኮ
ለምን ክፋት የለብኝም። እኔ እኮ የማደርገው እኔ እኮ እንድትለወጭ ነው። ቤታየው መለወጥ አለብሽ። ኦሮሞ ነሽ፣ ኦሮሞነትሽን ተቀበይ። ኢልማን ኦሮሞ ማለት አለብሽ። ኢልማን ኦሮሞ ኢጆሌ ቄሮ ማለት አለብሽ። ሂደሽ ኦሮመኛ መማር አለብሽ። አፋን ኦሮሚያ መናገር አለብሽ። ፊደል እንጅርትያ ኢልማን ኦሮሞ ስሪ ነፍጠኛ ቱፋሙናን ማለት አለብሽ። ኢጆሌ ቄሮ ኢጆሌ ኦሮሞ ማለት አለብሽ። እናትሽ 9 ወር አርግዛ አንቺን ያረገዘች የጨጓራ እርግዝና ቢሆንም ቤታየው የጨጓራ እርግዝና ቢሆንም እርግዝና ነው። እናትሽ 9 ወር አምጣ እኮ በላክስትብ እኮ ሊወጣሽ በፔፕቶ ብዝሞ እኮ ነው የወጣሽው። አልወጣ ብሎ እንዴ ስንት ቪኔገር ጠጣ እኮ ነው እናትሽ የወለደችሽ። እና እንዴት እንደዚህ የትግራይ ህዝብን የኦሮሞ ህዝብን በዚህ ደረጃ ትሳደቢያለሽ? ስመ አብ ወወልድ ወመንፈስ ቅዱስ። ነግሬሻለሁ ቤታየው፣ አንቺ ከአማራ ትግል ውጭ በአማራ ስም አትነግጂ፣ አቁሚ። በቃ ኦሮሞ ፍቅር እኮ ነው። ኦሮሞ እኮ ወተት የሚሰጥ እኮ ነው። እውነት ለመናገር ኦሮሞ እኮ በጣም መልካም ህዝብ እኮ ነው። በኦሮሞ ሰፉ ይባላል። የፈለገ ኃጢአት ብትሰሪ ይቅርታ ይላሉ። እኛ አማራዎች ግን ደመላሽ ነን፣ አንረሳም። ከምር እኮ ነው የምልሽ። አታዩ ምኒልክ 125 ዓመት ህዝብን ያንጫጫል። እኔ ምን አይነት በመንፈስ ነው እናታችሁ? አማራ ማለት ሞተን እንኳን እንረሳም። ያው እቺ ቤታየው ትባላለች። ሚኒሊክ 125 ዓመት ከሞቱ መንፈሱ ስንት እያንጫጫ ነው፣ እያጋደለ ነው። ኦሮሞ ከሞተ በኋላ መንፈሱ ወደ ዋቃ ስለሚሄድ ይረጋጋል። ሚኒሊክ ግን የት ነው የሄደው? እንዲህ ሚኒሊክ የት ነው የሄደው? አታችኋል? አባ ጅፋር አፄ ዮሐንስ ሰምታችሁ ታውቃላችሁ? አፄ ዮሐንስ እኮ 640 ሺህ ሙስሊሞችን እኮ ነው ያጠፋው። አፄ ዮሐንስ አንድ ቀን ሲነሳ ሰምታችሁ ታውቃላችሁ? ስለዚህ እኔ ንጉስ እየወዳ በአማራ አይደለም ከሄድኩ በኋላ እንደ ሚኒሊክ 125 ዓመት አልፋታችሁ። የአማራን ህዝብ አታስጨርሱብኝ። የአማራ ህዝብ ከኦሮሞ ህዝብ ጋር ተጋብቷል። የአማራ ህዝብ ከትግራይ ህዝብ ጋር ተጋብቷል። የአማራ ህዝብ እንዴ የብልጽግና መንግስት ደጋፊ አንደኛ ቁጥር አማራ ነው። ህዝቤን አታስጨፍጭፉ እናንተ የሙስሊኒ ልጆች። አይፈራ ሙሰለኒ በጣም እኮ የሚገርም ነገር እኮ ነው። ድፍረታቸውስ አጋንንት በአደባባይ መጡ። አጋንንት ነኝ ይላል እንዴ? ከሶማሌ ጋር ኢትዮጵያን እናፈርሳለን፣ ከኤርትራ ጋር ኢትዮጵያን እናፈርሳለን። ከምን ጋር? በስመ አብ ወወልድ ወመንፈስ ቅዱስ። ስብሐት ነጋ ባዳወይ ዘመነ ካሴ ወደ ሱዳን ገብቷል እየተባለ ነው። ኤርትራና ሱዳን ከሁለት አንዱ ገብቷል እየተባለ ነው። ይሄ ነገር መጣራት አለበት። ዘመነ ካሴ ወደ ሱዳን ገብቷል እየተባለ ነው። ይሄ ነገር ሰባር ዜና ነው። ሁላችሁም ነገ ከነገ ወዲያ ከቡኖ በደሌን የሰማሁት ቡኖ በደሌ በዚህኛው ትክክለኛ ቃሉ እውነቴን ነው። በቃ ብትጠፋ የሚሻል ቡኖ በደሌ እንደ መረጃ ዛሬ ነገር አለ። ዘመነ ካሴ ወደ ሱዳን ወጥቷል። ከጎጃም በጎንደር አድርጎ ወደ ሱዳን ወጥቷል እየተባለ ነው። እንግዲህ 24 ሰዓቱ ወደ 24 ዓመት ተሸጋግሯል። ኦኬ ልንገራችሁ፣ ስድብ መጥፎ ነው። ስድብ ሐራም ነው። ኦኬ ቤታዩ በጣም ከቻልክ መልስልኝ። እንኳን ያለው ይቅርና የሌላቸውም ሰዎች ልብስና ጫማ አዲስ እንገዛ እንኳን እንዲታይ ሰብስክራይብ ያደረገብኝ ነው። ላስገባችሁ። ቆይ አንዴ ቆይ። ምትራስ አንተ አስፈራሪኛለሽ እንዴ? ሳራ እያስፈራራሽ ነው? ኖ አላስፈራራሁህም። አላምንም ትለኛለች ብዬ ነው። እኔ በቃ ይቅርብህ። እኔ አንተ እንድታሳምናት ብዬ ነበር።
ኖ ኖ ኖ ኖ ይሄ በረድ ያሳበኔ አንተ እንድታሳምናት ብዬ ነበር። ኖ ኖ ኖ ኖ ይሄ በረድ ያሳራ ልታስፈራርኝም አችይም እኔም ዝም ብዬ አላይሽም። ለማንኛውም ከየት ይሄን ሀሳብ እንዳመጣሽው አልገባኝም ሳራ። እኔ አንድ ያዳምጪኝ ኪታሰብ እንዳመጣሽው አላውቅም። እሺ አንዴ አዳምጪኝ። እሰይ ታቻላችሁ ተናገሩ። እሺ አንዴ አዳምጪኝ ሚት አድርገሽ ፕሊዝ አንጫጫው ምስራቅ። እሺ እሺ ለማንኛውም 4-5 ቀን ሆነኝ እኔ ቲክቶክ ከብቻ አላውቅም። በራሴ ምክንያት እንደዚሁ አስጠልቶኝ ትቻለሁ። ግን ምንድነው ልነግርሽ የምፈልገው እህቴ፣ በተቻለ መጠን አሁን የኔን እምነት እና አካሄድ ብትጠይቂኝ በእግዚአብሔር ቃል አምናለሁ፣ በመጽሐፍ ቅዱስ አምናለሁ፣ ባለሁበት ሀገር በምኖርበት ሀገር ህገ መንግስት አምናለሁ፣ በጊዜና በአጋጣሚ አምናለሁ። ይሰመርበት በጊዜና በአጋጣሚ። ሰው ምንጊዜም ፖዘቲቭ እንዲሆን ነው የምፈልገው። በማንኛውም ከፍታ ይኑር ዝቅታ ፖዘቲቭ ይሁን፣ መልካም ይሁን። አንቺ የምትሰጪውን ነገር ለምንድን ነው የሚለው? ለምሳሌ ቀኝ እጅሽ የሚሰጠውን ግራ እጅሽ አይመልከተው ይላል እግዚአብሔር ቃል። በፍጹም በቃ እኔ 1 ብር መረዳው 10 ብር መረዳው ያ ሰው አካውንቱ ከተሰጠኝ ወደዛ ሰው አካውንት ነው በቀጥታ ማስገባው። በቃ ይሄ ነው አመለካከት ነው እንጂ በነገራችን ላይ ቲክታክ ማለት ኢትዮጵያ ውስጥ ያላችሁ ምናልባት ወይም ደግሞ ከኢትዮጵያ ውጭ ያላችሁ፣ እኔ ካናዳ ነው ያለሁት። ሳራ ታውቂ ይሆናል አላውቅም። 1 ዓመት ከሁለት ወር መጣሁኝ። ቲክታክ ላይ ደግሞ 7 ወር ወይ 8 ወር ቢሆነኝ ነው። አጠገባችን ያለውን ሰው ሳንረዳ ቲክታክ ላይ ስንመጣ ግን መልካም እንሆናለን። ለምን ነው የምለው እኔ ይሄ እኔ የግል አስተሳሰቤ ነው። ወደ ራሳችን ጫማ ስንገባ ግን አጠገባችን መጥቶ ለሚያንኳኳ ሰው እንጀራ ለሚለን ሰው ሳንሰጥ ወይም ለገዛ ዘመዳችን ሳንረዳው የቲክታክ አንበሳ የቲክታክ ረጂ እንሆናለን። ለምን ነው? ይህን መልሽልኝ ከገባሽ። ለእኔ ነው ለማሚ ነው? አጠቃላይ ለቤት ደግሞ ይሄ ላንቺ ነው ላንቺ ነው። እሺ ለእኔ ከሆነ እኔ እሺ ችግር የለም። ለእኔ ከሆነ መልሰዋል ወይ? አንዴ ቆይ። እኔ ካናዳ ወጣሁ 1 ዓመት ከ2 ወር ሆኖኛል። የት ሀገር ነሽ? እኔ ምኖር የነበረው አረብ ሀገራት ላይ ነው። አሁን ግን ሀገሬ ገብቻለሁ። ኢትዮጵያ ነሽ? አሁን ኢትዮጵያ ነኝ። አዎ። ከቤትሽ ስትወጪ ካለሽበት ቤት ስትወጪ አንድ ሰው 20 ብር ቢጠይቅሽ ቀጥታ ነው ቢጠይቅሽ ቀጥታ መልሽልኝ ፕሊዝ። እሺ እሺ። ወዲያው ቦርሳሽን ከፍተሽ ትሰጪዋለሽ? አዎ እሰጣለሁ። ኦኬ መልካም። እንግዲህ እኔ እሰጣለሁ ያልኩ ለምን እንደሆነ ታውቃለህ? ለምሳሌ እኔን አሁን አታውቀኝም። አሁን አንተ ቅርብ ጊዜ ነው ቲክቶክ የገባሁት ስላልክ አታውቀኝም። እኔ ቲክቶክ ላይ ያውቁኛል። እንኳን ብርና ህይወቴን ማሳልፌ ስሰጥ የነበርኩ ልጅ ነኝ። አረብ ሀገራት ላይ ነው የምነግርህ። አረብ ሀገራት ላይ እኔ ስሰራ የነበረው አረብ ሀገራት በጣም ብዙ የምንበደል የምንጨቆር ልጆች አሉ። በራሳችን ዜጎች ስንበደል እንኳን ብር አንተ የጠየቀኝ በጣም ትንሿን ብር ነው። እኔ ህይወቴን አሳልፌ ሰጥቻለሁ። እስከ እስር ድረስ ሄጃለሁ ለሀገሬ ልጆች ማለት ነው። በአረብ ሀገር እየኖርኩ አሁን ይቺ 20 ብር ማለት በጣም ትንሿ ልጅ ለእኛ ትንሽ ትሆናለች፣ ለሚጠይቀን ሰው ግን ብዙ ነው። ስለዚህ ይደረጋል። ግን እንዳንተ እንደ ሀሳብ አንዴ ልጨርስ። እንዳንተ እንደ ሀሳብ ከሆንክ አዎ ልክ ነው። አሉ በጣም ብዙ ሰዎች አሉ አጠገባቸው ያለውን ቤተሰባቸውን ሳይረዱ ሳያስነሱ። እኔም አረብ ሀገር ያሉት እህት ወንድሞቼንም በፊት የምናገር ነበረ። ወንድምሽን መቋቋሚያ ሳትሰጪ እዚህ ላለ ሰው ለጌም ለተጫወተ ለጊፍት ብር አትግዢ ብዬ እናገራለሁ። እውነታውን ነው የተናገርከው። ሁሉ ይሄ የሚገርም የአብዛኞቻችን ሀሳብ ነው አንተ የተናገርከው። ድጋፍ ወይም ልገሳ በአግባብ ወይም በሚመለከተው ቦታ ሲሆን ደስ ይላል። በቃ ለሚጠቅመው ሰው ወይም ደግሞ ትክክለኛ የቸገረው ሰው ጋር ሲሆን ደስ ይላል። ግን አዎ አንተ እንዳልከው አላግባብ አንበሳም አውሮፓም ያለ አሜሪካም ያለ አረብ ሀገርም ያለ የሚሰጡ ሰዎች አሉ። እንግዲህ ያን ሰው ለማሳል በእነሱ ኦፒኒየን ያን ሰው ለመደገፍ አስበው ነው። ለምን ትደግፋለህ ብለህ አችልም። ግን ሀሳቡ ጥሩ ልክ እንዳልሆነና ከነሱ የወረደ ሰው እንዲያግዙበት አሁን በመጽሐፍ ቅዱስም እንደሄድከው አብዛኞቻችን ከመጽሐፍ ቅዱስ ስርዓት ወጥተናል። አየህ በዛ ስርዓትማ ብንሄድ እንዲታይልን አንፈልግም ነበር። ሁላችንም ደብቀን ወይ እሺ። እኔ ሰው ሲያቋርጠኝ አልወድም። አሁን ያለውን የአየር ሰዓት አንሻማባቸው። እኔ ባጭሩ ቀጥታ አንቺን ሳይሆን እንደ ማህበረሰብ እንደ ሀገር አቀፍ ነው ማወራው። እኔና አንቺ ላይ ተመርኩዤ አይደለም። እኔ እውነቴን ነው የምልሽ። ለምሳሌ ቄራ ጋራጅ ስሰራ
ከአረብ ሀገር ለቦይፍሬንዷ ብር እየላከች እዛ እናት አባቷን በአካል አግኝቼዋለሁ። መሳለሚያ አካባቢ ነበሩ። በጣም ተቸግረው ነው የሚኖሩት። በጣም እሷ ግን አንድ ይቅርታ በቲክታክ ላፈቀረችው ልጅ ፉሪ አካባቢ የምታውቁት ትኖራላችሁ። ለቡን አልፎ ጀሞን አልፎ ፉሪ የሚባል ቦታ አለ። እዛ ቦታ ገዝቻለሁ ብሎ ያላነሰ ገንዘብ የሰው ቦታ ግንባታ ጀምሮ የሰው ግንባታ እያሳያት 1.8 ሚሊዮን ብር ነው የዘረፋት። በእናትሽ ይሄ ከብዙ የአረብ ሴቶች በጥቂቱ ነው ማስረዳሽ፣ በጥቂቱ እና ምንጊዜም አንቺ እንግዲህ እንዳልሽው አላቅሽም። በእርግጥ እኔ እንኳን አንቺን ሳራንም በደንብ አላቃትም። 3 ቀን 4 ቀን ብገባ ነው እዚህ ቤት። እውነት የለምሽ እና ፖዘቲቭ ቲንከር ከሆንሽ እግዚአብሔር በምታምኚው እምነት ይጠብቅሽ። በቃ አመሰግናለሁ። ሌላ ጫወታ እንጫወት። ታንኪዩ ሳሪ። እሺ ችግር የለም ሳሪ። በቃ ማሚዬ መልካም ቀን። መውጣበት ያለችኝ ብሩኬ ስለጠየቀኝ ነው የገባሁት። መልካም ሁላችሁ። ብሩኬ ስልክህን አስቀምጥልኝ ከስር። በቃ ብሩኬ ታለክ አሁን ፎሎ አጋት ነው። በቃ ጻፍለቦት። እኔ ድሮ ነው እኮ የምወዳት አሁን አይደለም። እኔ ድሮ ወዳታለሁ እና ፎሎ አድርጊያታለሁ። ኦኬ ወጣግላት። ወይ ፈጣሪ እንደው ወይ አንተ ልጅ እንደው ወይ እኔም አንዱ ልጅ ልውጣ ወይ ትንሽ ቆይቼ ተመልሼ እገባለሁ። ኧረ ተው እሺ፣ እመጣለሁ። እሺ አይ ከኔንማ ሰዋረሽ ብለኛል። ብትወጣ ይሻላል። ብትቆይ ከምንደባደብ እኔ እወድሻለሁ፣ አከብርሻለሁ፣ አልነካሽም። ግን ሌላ ሰው ከሆነ አለቅም፣ እጋጫለሁ። ታውቂያለሽ። እሺ እኔ ማከብራለሁ። ለፈን ነው። እሺ እመጣለሁ። እሺ መልካም። እሺ ቴንኪው። ራህማ ተመልሰሽ ግቢ እስኪ። ራህማ ማን ያስወረዳት? ራህማ እስቲ ላኪልኝ። ራህማ ነይ ግቢ። ሙኒት እንዴት አደርሽ? ራህማ እስኪ ስም ቁጥር ነኪ። እንዴት አደራችሁ? እንዴት ነው? እንደምን አደርሽ? እንደምን አደራችሁ? ያው እንደምን አላችሁ ሊሆን እኮ ነው። ሰዓቱ ሄዷል። ራህማ ላኪ አንድ ጊዜ። ቆይ ሌሎቻችሁ አንድ ጉዳይ ስላለን ጉዳይ ያላችሁ ግቡና ከዛ እንትን እንላለን። ራህማ እስኪ ስም ቁጥር ባላችሁ በያላችሁበት ሰላም አደራችሁ። እንዳረብሽ ነው ያረኩት። እግዚአብሔር ይመስገን። ቆይ ባላደራ አንዴ ቆይ አንዴ ጊዜ ቆይ አስገባለሁ። አንዴ ባላደራ ቆይ ባላደራ ማለት አንድ ደቂቃ ቆይ። እንዴት አደርሽ? ድምፅሽ አይሰማም። ድምፅሽን አስተካኪና። አይሰማም? እንትንሽን አስተካኪና። ሌሎቻችሁ ግን ኮፕሊንክ እስቲ ያስገቡ። አትሊስት 1000 ኮፕሊንክ አስገቡ። ቤተሰብ ኮፕሊንክ ያርጉና ፕሊዝ ኮፕሊንክ አንዴ ኮፕሊንክ አርጉ። እስከዛ ሙኒት ራህማን አነጋግሪልኝ አለችሽ። ሙኒትና ራህማ የክፍት አጊና በደንብ አውሪያትና እዛ እንትን ትልሻለች። ትስማሽና እንትን ትበልሽ። ሰላም ራህማ፣ እንዴት አደርሽ? ሰላም ሙኒት፣ እንዴት ነሽ? ደህና ነሽ? ድምፅሽን ምንድን ነው? ጮክ አድርጊው፣ ከፍ አድርጊው። አሁን አይሰማም? አይሰማም። ጮክ ነው እንትን ኤርፎንሽ ነው መሰለኝ። ሩቅ ነው። አና ሚዩት አድርጊ አንቺ። ኦኬ አሁን አውሪ።